ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ዛሬ ሃይሚንና ብሩክን ነው ይዤላችሁ የመጣሁት። እንግዲህ ብሩክን ያው የትዕግስቱን ጥግ ነው ዛሬ ያየንበት። ምክንያቱም ሰው ትዕግስቱ ሲያልቅ ምን አይነት ውሳኔ እንደሚወስንና ምን አይነት ድርጊት እንደሚያደርግ ራሱን አያውቅም። ስለዚህ ብሩክ ዛሬ ያደረገው ትክክለኛ ነገር ነው እንዴ። ልጁ ባልዋለበት ተወንጅሎ ባላደረገው ነገር ተወንጅሎ ያው ሃይሚም እንግዲህ ካጠገብክ ነኝ ብላ እስከ ጥግ ድረስ ታግራለች። እውነት ለመናገር ያውም በውሸት ወሬ ሁላችንም የእውነት መስሎን እንግዲህ ብዙ ነገር ጠብቀን ነበረ፣ ግን ወሬው የውሸት ነው። ባልዋለበት ውሎ ልጁ ተወንጅሎ ነበረ። እዩም እግዚአብሔር ይስጣት ወጣ ነገሩ ውሸት እንደሆነ በጣም አስረድታታለች ለሃይሚ። አውቃለች ውሸት እንደሆነ እና በዚህ ልክ እዚህ ደረጃ መድረሷ ሃይሚ ምን አድርግ እንደምትለው ልጁን እኔ ግራን የገባኝ እውነት ለመናገር ሰሞኑን በጣም ስከታተላቸው ነበረ። ከቡታጅራ ድረስ በመኪና ጭኖ አግቶ እንዳመጣት የፍቅሩ ጥግ ነው ይሄ የሚያሳየው። ትልቅ ሰው አምጥቶ አስለመናት። እስኪ ትደሰት ብሎ ሄዳ ጸጉሯን ተሰርታ መጣች። ትደሰት ብሎ ቤቱን እንደዛ ዝንጥ አድርጎ አበባ ጎዝጉዞ ጠበቃት። አበባውን በፊቱ ላይ በትናው ሄደች። ይሄ በጣም ትልቅ ስህተት ነው። የሐሰንን ወሬ እየሰማች ትናንትና ዛሬ ደግሞ ሻንጣውን በልብስ ጠቅጥቃ ከቤቱ ውጣ። ምንም ቢሆን እኮ ያፈራው ቤት የሱ ነው አይደል? ሁለቱም ቢያፈሩትም ያው ቤቱን ያመጣው እሱ ነው አይደል እንዴ? ተከራይቶ ነው አብረን እንኑር ብሎ። ለማንኛውም ግን ዛሬ በጣም ትልቅ ጥፋት አጥፍታለች ሃይሚ። ሁላችሁም ወቅሳችኋታል። እውነት ነው፣ መወቀስም አለባት፣ ስነ ስርዓት መያዝም አለባት። እንዴ ምን አደረጋት ይሄን ያህል? እሱ እኮ እየተለማመጣት ያለው እኮ ባላደረገው ስራ እኮ ነው፣ ባላደረገው ነገር ነው እኮ። እግርም አጥቤ ቢሆን ምንም ብዬ ቢሆን በቃ ይቅርታ አድርጊልኝ እያለ ሲለምናት እኮ የከረመው እስከዛሬ ድረስ ባላደረገው ነገር። የሐሰን ማቀሳሰር ደግሞ የሐሰን ቤቷን መበጥበጥ። ሃይሚ በገዛ እጇ ቤቷን እየበጠበጠች ነው። በገዛ እጇ ብሩክን እያጣችው ነው። እሺ የእዩ ልጅ የእሱ ልጅ አይደለችም፣ የውሸት ወሬ እንደሆነ ተረጋገጠ። ሁላችንም አወቀ። ሃይሚ ብቻ አይደለችም። እንደዛም ሆኖ ደግሞ ተመካክረው ነው። ታውቃላችሁ እንግዲህ ተመካክረው ስላችሁ ምናልባት እርጉዝ ነች እንበልና ልጅቷ ከመሃላችን ትውጣ፣ ምክንያቱም ልጅቷ የኔ አይደለችም የውሸት ነው እያለ ነው ብሩክ። ይሄንንም ስራ ይዘው መጡ። እዩ ልትወጣ አልቻለችም። በቃ ብዙ ነገር ነው ያደረገው። መጨረሻ ላይ እንደውም እሱ አሁን በውስጤ ቂም አለብኝ ብላ የምትለው ሃይሚ ምንድነው ነይና ቤት አብረሽ ኑሪ ከኛ ጋራ አልካት ነው። እና ይሄንን እኮ መፍትሄ ያመጣው እኮ ብሩኬ ምናልባት ይችልሽ ተሰምቷት እንደው ከመካከላችን ከወጣች የሚለውን ሐሳብ አስቦ ነው እንጂ አብራ መታ እንድትኖር እኮ ፈልጎ አይደለም። እንደው መንገድ ይሆነኛል እንድትፋታን እውነቱን ተናግራ ከመካከላችን ብትወጣ እንደው መንገድ ቢሆነኝ ብሎ ነው ይሄንን ሐሳብ ያሰበው እንጂ እንደው እሷ ልጅቷን አምጥቶ ከሃይሚ ጋር ከሱ ጋር ቤት ለማስቀመጥ ፈልጎ አይደለም። እሷ አሁን ምንድነው ለምንድነው ቤት ነይና ከኛ ጋር ኑሪ ያልካት ነው ሃይሚ። እችናት በቃ ነጥቧችን ፖይንቷ እንጂ ሌላ ምንም ነገር አድርጓት አይደለም እንዴ። በዚህ ልክ ሰው አምጥቶ እስከሚለምናት ድረስ እግሯ ላይ በቃ መደፋት እኮ ነው የቀረው ማርያምን። ከዛን ደግሞ ሐሰንን የሐሰንን ወሬ ሰምታ ደግሞ ሻንጣውን ጠቅጥቃ አይደረግም። ይሄ ትልቅ ብልግና ነው። ይሄ ክብር ማሳጣት ነው። ብሩኬ ክብር ነው ያሳጣችው። በጣም ነው ያወረደችው። በጣም ንቀዋለች። ስለለመናት፣ ስለተለማመጣት፣ ንጹህ ፍቅርን ስለሰጣት፣ ከሱ ጋራ ብዙ ስለተቸገረች፣ እሱ ባልዋለበት ቦታ እሷም ውላ አብረው ስለተጨነቀች እንደው ምናልባት ተሰምቷት ነው ብሎ ነው የሁሉ መስዋዕትነት የከፈለው። ግን ሐሰን ከሚባለው ባለጌ ጋራ ተመሳጥራ ልብሱን በሻንጣ ጠቅልላ ከቤት ውጣ። ያውም ሲመጣ እኮ ነው ገና በር ከፍቶ። ሰው እኮ አረጋግቶ ምን ብሎ በክብር ተነጋግሮ እኮ የሆነ ችግርም ካለ ይፈታል። መለያየትም ካለባቸው እሱን በመንገዱ እሷን በመንገዷ ችግር የለም እኮ አይደል እንዴ? ግን በዚህ ልክ ሰውን ክብር አሳጥቶ እንደ ውሻ ከቤት ውጣ። አሁን እሷ ምን ተሰማት? እሱ አሽቀንጥሮ በር ላይ ሲጥላት ብሩክን የተሰማውን ስሜት ሃይሚ ተሰምቷት ይሆን? ይሄን ሻንጣ አዘጋጅቼ ስጠብቀው ብሩክ ምን ይሰማዋል? ምን ይለኛል?
ብላ አስባለች። ግን እሱ አሽቀንጥሮ ሲጥላቸው እኔ ውሻ አይደለሁኝም ውጪ የምትጥለኝ አለችው። እሱስ ውሻ ነው እንዴ? ይሄን ያህል ምንም እኮ እውነቱን ነው። የወንድ ልጅም የሴት ልጅ መብት ብቻ አይደለም እኮ ወንድ ልጅም መብቱ መከበር አለበት አይደል? ይሄን ያህል እንደዛ ሲለምናት እንደዛ ሲለማመጣት እላዩ ላይ ብጥስጥስ የምትለው ዛሬ በጣም ያደነቋችሁ ኦዲየንሶች ማርያምን እውነቴን ነው። በጣም ሀይሚን ወቅሳችኋታል። ደግሞ መወቀስ አለባት እንዴ? ምን ነው ይሄን ያህል እንዴ? ስለለመነ ስለለፋ ያውም እኮ ባላጠፋው ጥፋት እኮ ነው። ምን አደረገ እስቲ? አሁን ይሄንን አድርጎኛል ይሄንን በድሎኛል ትበል እስቲ ሀይሚ። ያቺ ፖይንቷ ናት ቅድም የነገርኳችሁ። ለምን እዩን ነይና እሺ እቤት ከኛ ጋር ኑሪ አልካት እንዴት በምትለዋ ነው ሀይሚ ይሄን ያህል እዚህ ደረጃ የደረሰችው። በጥፊ እስከመመታትም ደግ አደረገ። ለምን ደግሞ በጥፊ አላላትም? ማርያምን ደስ ይለኝ ነበረ እንዴ። በጣም አላበዛችሁም እንዴ? እኛ እኮ ችግሯ ገብቶን በፊት ነገሩ እውነት መስሎን ሀይሚ አይዞሽ እያለን እያበረታታን እያጽናናን ነበር አይደለ? ግን ነገሩ ውሸት ነው። እሷም አረጋግጣለች። እዩም ወታ ተናግራለች አይደል እንዴ? የልጅቷን የልደት ወረቀት ኢቫና ቢኒያም ብላ ጽፋ ሁሉ የልደት ወረቀት ሁሉ አውጥታለች እዩ አይደል እንዴ? ይሄንን ሁሉ ታያለች ቁጭ ብላ። ስለዚህ ብሩክ ባሏለበት ነገር ባላደረገው ነገር ተወንጅሎ ውሸት እንደሆነ እያወቀች ይሄን ያህል እንደዚህ መበጣጠስ ልጁ ላይ ስለለመናት ነው። ይቅርታ አድርጉልኝና አንዳንዴ እኛ ሴቶች ክብር አይወድልንም። ወንድ ልጅ ብቻ አይደለም ማርያምን ወንድ ልጅ ሲለመን አይወድም። ወይ ደግሞ የምትንከባከበውን ሴት ወይ ደግሞ ምግብ እያበሰለች የምታቀርብለትን እመቤት የሆነች ሴት የቤት እመቤት የሆነች ሴት አይወድለትም ይባላል። ሴትም ልጅ እኛም አንወድም። እውነት ለመናገር ልጁ በጣም ተንከባከባት፣ በጣም ሮጠ፣ በጣም በሰው እስከ ማስጠየቅ ድረስ ደረሰ። ጠልፎ እስከ ማምጣት ድረስ ስለሚወዳት ነው። ሴት ጠፍቶ አይደለም። እውነት ለመናገር ግን 2 ዓመት 3 ዓመት የታገለበት ፍቅር ስለሆነ በከንቱ እንዲፈርስበት አልፈለገም። ለዛ ነው የሚታገለው እውነት ለመናገር። አሁን ግን ሲብስበት ነው ይሄንን ነገር ያደረገው። የእውነት ሁላችሁም ከሱ ጋራ ስለቆማችሁ በእውነት በጣም ነው የተደሰትኩት። ሀይሚ ትልቅ ጥፋት እንዴት አሁን ነው ውሻነቷን ያወቀችው? እሱን እኮ እንደ ውሻ አውጥታ ሻንጣውን እኮ ከሐሰን ጋራ ሆና ሻንጣውን በር ላይ ነበር ያስቀመጠችለት አይደለ? እሱ ግን አውጥቶ ሲወረውራት እኔ ውሻ ነኝ ያለችው። እሱስ ውሻ ነው እንዴ? በቤቱ ባፈራው በንብረቱ ከሐሰን ጋራ ተመሳጥራ። ይሄ ደግሞ ወንድም አይሉት ጓደኛ አይሉት ምንነቱ የማይታወቅ ባለጌ ወይ አስታራቂ አይደለ? የሰው ቤት ዝም ብሎ የሚያምሰው። እስቲ አሁን ሐሰን ያኑራት እሷን ሀይሚን እንዴ? ሐሰን እስቲ ያኑራት ሀይሚን። ደና ቤቷን የበጠበጠላትን በገዛጇ ብሩክን ልታጣው በገዛጇ ቤቷን ልትበጠብጥ እንዴ? ክብር ያልወደደላት እኮ ሀይሚ ናት። ይኸው እንግዲህ በጥፊን ያላሳት